እንትን በይ ዝም በል አንተ ዝም በልና። ለምን ዝም በላለሁ? እኔ እኮ እያወራሁ እኮ ነው አይደል እንዴ? እና የማታውቀውን ለምን ታወራለህ ታዲያ? እንዴት የማላውቀው? እና እስቲ የማላውቀውን እስቲ ንገረኝ። ምንድን ነው ያላወቅሁት? እና ለእኔን እመኑ ብሎ አላለም እያልክ አይደል? ቃል በቃል ተገዙኝ የሚል ብሏል እሱ በጠየቀው መሰረት እንጂ እኔ አትመኑኝ ብሏል ብያለሁ። እመኑኝ ብሏል እሱ ራሱ ማለት ነው። ምንም አንተ አላሉኝ ያልኩ እሱ እኔ እና የሱ ጥያቄ እመኑኝ የሚል አሳየኝ ብሎኛል። ታዲያ እኔ መች ካድኩኝ? እኔ ተገዙኝ እኮ ነው ያለው። አየህ ቃል በቃል እሱ እንደሚፈልገው ነው ያለው። እስቲ አሁን ቀጥልሽ፣ ማስረጃን ይዘህ ቀጥልሽ፣ አውራና እናውራለን። እሺ ቤታችሁ ነው ፈታ በለው ማለት ቢኒያም አውጣ እስኪ ያላ አውጣ ያወራ ስራ አውጣ እስኪ ምዕራፍ 26 አውጣልህ ማለት አውጣያህ ነው ዳዊት አውራ ከአንተ ጋር አውራ። ተው እኔ አሁን ይኸውልህ በአንተ ቤት ላይ እኛ ሁለታችንን ማጣላት እኔም አውጣያለህ እኮ ነው ዳዊት። አሁን ይኸውልህ ቢኒያም ይኸውልህ ኢየሱስ አምላክ እንደሆነ ትቀበላለህ አይደል? አውጣ መጽሐፉን ነው የምልህ። እስኪ አንብበው ራሱ ቆይ ኢየሱስ አምላክ እንደሆነ ትቀበላለህ አይደል ቢኒያም? እና ታልቀበልን እንዴ ሊዘም በቃ ስለዚህ እኔ እናንተ አንድ ወገን ስለሆንን እኔ እናንተ ልንጣላ አይገባንም። እሱ ደግሞ ኢየሱስ አምላክ አይደለም ስላለ እሱ ከሱ ጋር አውራ። የለም ማለት የለብህም። ቆይ አንድ ጊዜ ቢኒያም አላውቀውም ነው። ዳዊት አንተ ኦርቶዶክስ ነህ ፕሮቴስታንት? እኔ ፕሮቴስታንት ነኝ። እና እምነታችሁ አንድ ነው? እምነታችሁ ቢኒያም ከሱ ጋር አይ አይደለም። ለምን ታሻለህ ዳዊት? በል አይ እኮ ይኸውልህ ፕሮቴስታንትና ኦርቶዶክሶች እኮ ኢየሱስ አምላክ ነው በሚል እኮ እኛ እኮ አንጣላም እኮ። ወይስ እሱ ይሄንንም አታውቅም? ነው አይደለም? ትክክለኛው ኢየሱስን ነው የሚያምኑት ቢኒያም ፕሮቴስታንቶች። አይታዋቸው የሰው ሃይማኖት ነገባን ነገር የለም። እሱን ይኸውልህ አሁን እሱን ተውና ይኸውልህ አሁን አንተ ቤታችንን በእኛ ሰዓት ማድመቂያ ማድረጉን ትተህ እኔም እሱም የመጣ ነው ኢየሱስ አምላክ እንደሆነ ለማውራት ነው። ቀልዱን ምናምን በደንብ ትስቃለህ። ቢኒያም ፈርተዋል። በቃ እሺ ቢኒያም አንተ ምን ታድርግና እኔ ላውራ እሺ? ከአንተ ጋር ማለት አልፈልግም ፈርቷል። እና አንተ ቆያው እኔ ቢኒያምን እፈራዋለሁ እንዴ? አይ ከኔ ጋር ማውራት የምትፈልገን አውራ። ኢየሱስ ክርስቶስ ስለዚህ ተገዙኝ አላለም አይደለ? አሁን አየህ አሁን እኔን መስማት አለብህ። አሁን እኔ እያልኩ ያለሁት ይኸውልህ ኢየሱስ ክርስቶስ አንተ እንደምትለው ቃል በቃል እኔ ያው አምላክ ነኝ እና ክርስቲያኖች ያው አምልኩኝ ብሎ አንተ በምትለው ቃል በቃል አላለም። ይሄ የተረጋገጠ ነገር። ግን ይኸውልህ ግን ቆያ ክርስቶስ አምልኩኝ አላለም ማለት ይሄ ልጅ ዘጋ። በቃ ጎበዝ ልጅ ቆያ እሺ ልጨርስ። አሁን ሚዲያን ፕሮፓጋንዳን ሰርታል። ግን ምን አልኩ? ግን ምን አልኩ? ኢየሱስ ግን ለነበሩት በዘመኑ ለነበሩት አይሁዳውያኖች ግን አምላክነቱን ግን በተግባር ገልጧል። እንዴት ብሎ ነው? አየህ አሁን እንደ ክርስቲያን መስማት ያለብን እንደዚህ ነው። እንዴት ነው ለምንድን ነው የምታመልኩት ካላለ ግን ስትል የአምላክነት ባህሪያቶችን ያሳይ ነበር። አየህ ቃል በቃል እኔ አምላክ ነኝ። አሁን አንተ እኔ ኢትዮጵያዊ ነኝ ብለህ ማለት የለብም። ለምን በምታወራው ቋንቋ አንተ ኢትዮጵያዊ መሆንን እለያለሁ። ለምን ስታወራ አይችል እንደዚህም እኔ ኢየሱስ ቆይ ልጨርስ። አውሱ ቆይ ልጨርስ። ስለዚህ ኢየሱስ እኔ አምላክ ነው ስል ሳይል ምናምን አይደለም። አየህ የሚያደርጋቸው ተግባራቶች ነበሩ። ከድርጊቱ ተነስቼ ኢየሱስ አምላክ ነው እላለሁ። አንደኛ ይሄንን፣ ሁለተኛ ደግሞ ለምሳሌ ኢየሱስ ክርስቶስን እኔ አምላክ ነኝ አምልኩኝ አላለም ማለት በጣም ጎበዝ ልጅ ጥሩ። በሁለተኛው ነገር ምንድን ነው? ቆይ ይኸውልህ እሱ ቅድም እሱ ያላልኩትን እያልክ ነዋ። አታምልኩኝ አላለም ብለሃል። ለምን ታሻለህ? ተገዙ የሚል ቃል በቃል የለም እንጂ አታምልኩኝ ብሏል አላልኩም። አረ በፈጣሪ ኢየሱስ ክርስቶስ እኔ አምላካችሁ አምልኩኝ ተገዙኝ አላለም አላልኩም ቅድም? ይኸውልህ ስማኝ፣ አምላካችሁ አይደለሁም የሚል እስቲ ቃል በቃል እኔ ካወራው ቪዲዮን አሳየኝ። አምላክ አይደለሁም ያለበትን እስቲ አሳየኝ። ሙሴ እኔ አምላካችሁ አይደለሁም ብሏል? መልስ። እኔ ስለ ሙሴ አላልኩም እኮ። ሙሴ እኮ ሲጀምር አምላክ ነው የሚል ማንኛውም ክርስቲያን የለም። አካል እኔ አምላካችሁ አይደለሁም ስላለ አምላክ ነው ልትል ከሆነ መጽሐፍ ቅዱስ ላይ ነብያቶች እኔ አምላክ አይደለሁም አላሉ። ስለዚህ አምላክ ናቸው ማለት ነው? አያስገዳም። እንደዚህ እኔ አምላካችሁ ኢየሱስ ክርስቶስ ስለ ጊዜ አላለም ብለህን ነው። አሁን ወደ ቀጣይ ስትሄድ ጊዜ ነገር ግን አምላክ እንደሆነ የሚያሳዩ ስራዎችን ሰርቶ ለአይሁዶች በዘመኑ አሳይቷቸዋል ብለህናል አይደለ? በትክክል በቃ እነዚያን አሳይ እስኪ ኢየሱስ ክርስቶስ ከሰራቸው። እሺ አሁን ይኸውልህ
እሺ ውሱ ይኸውልህ በመሀል እየገባ እየረበሽክ ስለሆነ ነው። ይኸውልህ አሁን እኔ እያልኩ ቃላቶችን አስተካክል። እየረበሽኩ ኋላ። ስለዚህ አዳም ተጠየቀው ጥያቄ መልስ ብቻ ነው። አሁን መልስ ያው። እሺ በጣም ጥሩ። ስለዚህ ይኸውልህ ኢየሱስ የመጣበትን ዓላማ አንደኛ ፈጽሟል። ሁለተኛ ደግሞ ኢየሱስ ክርስቶስ በዘመኑ በሚያገለግልበት ጊዜ ወይንም ደግሞ ከደቀ መዛሙርቶቹ ምን አይነት መገለጥ ወይንም ደግሞ እሱን እንዴት ተረዱት የሚለውን ነገር ስናይ አሁን ለምሳሌ ማን አለው ቶማስ አምላኬም ጌታዬም ሲለው ኢየሱስ ክርስቶስ እናንተ እንደምትሉት እሱ የማይሳሳት አምላክ እንደሆነ እንደማይሳሳት ነብይ እንደሆነ እናንተም ታምናላችሁ። ስለዚህ አምላኬም ጌታዬም ብሎ በዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ አምላኬም ጌታዬም ሲለው ኢየሱስ ክርስቶስ አልተቃወሙም። እንዴት እኔን አምላኬ ትለኛለህ ብሎ አልተቃወሙም። አየህ አንደኛ ይሄንን ማስያዝ አለብን። ይሄንን ያልኩ ለምንድን ነው? እኔ አምላኬ ነኝ ብሎታል። አምላኬ ጌታዬ ሲለው አልተቃወመውም እኮ እኔ አምላኬ ነኝ ብሎታል ወይ? የዛኔ ችግር የለውም። የዛኔ ራሱ ከዛ በፊት አላለውም፣ ከዛም በኋላ አላለውም። የዛኔ በተናገረ ጊዜ በቃ እኔ አምላኬ ነኝ፣ እኔ አምላኬ በመሆን ስላመንክ ብሎታል። እኔ አምላኬ ነኝ ብሎታል። አለመቃወሙ ያንን ነገር መቀበሉን ያሳያል። ነብይ ቢሆን ኖሮ አሁን ለምሳሌ ሙሴን አምላክ ሲለው እንዴት ጸጥ ነበር? ለምሳሌ እኔ የሆነ መጣሁኝ እናንተን እየፈለክ የሆነ ሰውዬ ያልጠበቀው ነገር ተከሰተ። ከዛ ከሰው ፊት በቃ እናትህ ከ50 ዓመት ያክል ራቀችህና ከ50 ዓመት በኋላ ሰርፕራይዝ አደረገች። ከፊትህ መታ ዱቅ አለች። እሺ አምላኬ ያልካት እሷን ዛኔ አምላኬ ያልካት እሷን ነው ወይንስ ማንን ነው? ወይኔ አምላኬ ጌታዬ ትላለህ። ኦ ማይ ጋድ እንላለን። የሆነ ነገር ስታይ ጊዜ ግን አይደለ ያ ከፊትህ እያልክ እየተናገርክ ያለው አምላክ ነው ማለት ነው። እናትህ አምላክ ነች። ይኸውልህ አሁን አንተ የተጠቀምከው የጆቫ ዊትነሶችን አባባል ነው። ይኸውልህ አንደኛ የጆቫ ዊትነስ አዳምጥ፣ ጥያቄውን መልስ። ወይኔ አምላኬ ያልኳት ሴት ማለት ነው። ደነገጥኩኝ። አምላኬ አንቺ ነሽ እያልኳት ነው ወይንስ ምንድን ነው? መገረሜን መደነቄን ለመግለጽ የተጠቀምኩት ቃል ነው ይሄ። ስንደነቅ ስንገረም ጊዜ ይሄን ቃል እንላለን። ገብቶሃል አይደለ? አውዱን ስታነብ ጊዜ ላስረዳ። ኢየሱስ ክርስቶስን ከላይ ቶማስ አላመነም ነበር አይደል እንዴ? ተነስቷል እያለ ጭራሽ አላመነም። ኧረ ተነስቷል አላምንም አለ። በቃ ገብቶሃል አይደለ? ከዛ ኢየሱስን መጥቶ ነገረው፣ አላምንም አለ ጭራሽ። እንካ በቃ እጄን ካለው ልክ ሲነካ ጊዜ አመነ፣ ደነገጠ። ይዛል እንዳውም የሚገርመህ እንግሊዝኛው ላይ ስትሄድ ጊዜ ቃል አጋኖ ምልክት አስቀምጦበታል። አማርኛው ላይ አንስተውባቸዋል። ለምን? ቃል አጋኖ ምልክት መደነቅን መገረምን ይገልጻል። በጣም ተደነቀ። ያላመነውን ነገር ልክ ሲያይ ጊዜ ልክ አንድ ሰው ወይኔ አምላኬ እንደሚለው እሱም እንደው አምላኬ ብሎ ተናገረ። አምላክህ እንደሆንኩኝ ስላመንክ ብሎ ተናገረው ኢየሱስ። ለአላለው ስላየኸኝ አምናሃልና ነው። ተመልክታየ ምንድነው ያመነው ቶማስ? ስላየው አመነ። ነገር ግን ኢየሱስ ክርስቶስ እኔ አምላክህ በመሆኔ ስላመንክ አንዲትም ቦታ አላለው። ከዚያም በፊትም አምላክህ ነኝ አላለው። ከዚያም በኋላ አምላክህ ነኝ አላለው። እንዳውም አምላክ አለኝ ብሎ ነው ያስተማረው ለቶማስም ሆነ ለሁሉም ሐዋርያቶች። ዮሐንስ ወንጌል እዚያ ያመጣው ወንጌል ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ነግሯቸዋል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ተናግሯቸዋል። ማን እንደሆነ አምላካቸው የራሱም አምላኩ ጭምር እንደሆነ አስታውቋቸዋል። አንድ አምላክ አብ እንደሆነ ነግሯቸዋል። ወጣለ አይደል? ስለዚህ ስላላየው አመነ እንጂ እዛ ጋር አምላኩ እንደሆነ እያመነ አይደለም። ይህ ስንደነቅና ስንገረም ጊዜ ወይኔ አምላኬ ወይኔ ጌታዬ ማለታችን ከሰዎች ፊት ይሄ ያለ የተለመደ ነገር ነው። ወጣለ አይደል? ያመነው ምንድነው ብለን አውዱን ከላይ ጀምሮ ስታየው ክርስቶስን መነሳቱን አላመነም ነበር። ራሱ መጥቶ ሲነግረውም አላመነም እና በቃ ጄንካ ሲለው ሲነካ ጊዜ አመነ። ያ ነው እንጂ ያመነ ያለ አምላክነቱን አይደለም። ይሄን ይመስላል እና እንዳጠቃላይ ኢየሱስ ክርስቶስ አንድ ቦታ ለሐዋርያቶች ከመጀመሪያ እስከ መጨረሻ እኔ አምላካችሁ ነኝ አላላቸውም። እሺ ውሱ ረጅም ሰዓት ሰምቻለሁ። እሺ አንደኛ በዚህ መሰረት መደነቅና መገረም ነው ብሎ የውሱ ሳይሆን የጆቫ ዊትነሶች አባባል ነው። ለማንኛውም አድንቄላለሁ። እሺ አንደኛ እዚህ ክፍል ላይ ሐዋርያቶች ይኸውልህ አሁን አንተ መጽሐፉ እዚህ ላይ እየተናገረ ያለው ዲያሎግ ነው። ኢየሱስ ያወራል፣ ቶማስ ይቀጥላል። ኢየሱስ ያወራል። ጆቫዎች ናቸው። ቆይ አንድ ጊዜ ውሱ ቆይ አንዴ ልጨርስ። ቆይ አንዴ ብቻ እንዳወራ እድል ስጠኝ። እንድትሄድ አልፈቅድልህም። እባክህ እንዳ አትዋሽ። በቃ የተናገርከው ነገር ካለው በማስረጃ ስለግፍና እንድታልፍ ነው፣ ሌላ አይደለም። አብሽር ትቀጥላለህ። ምክንያቱም በእኔ እያስረዳህ ነው። የቃል አጋኖ ምልክት ሁሉ አለ። ከፈለክ አውጥቼ ላሳይህ እችላለሁ። የቃል አጋኖ አገልግሎት ምን እንደሆነ ታውቃለህ? መደነቅን መገረምን የሚገልጽ ነገር ነው።
ምንድነው የተደነቀው ብለን ስናይ ከላይ አላምንም ነበር ይላል አውዱ ቦታ አይደለ? ያ ነው። አሁን አንተ እዚህ ቦታ ላይ ይህ የጀሆቫ ዊትነሶች ግንዛቤ ነው አንተ ያመጣው ብለሃል። እስኪ የጀሆቫዎችን ግንዛቤ ያሳየን። ከፍተህ ያላ ከፍተህ ትንቁ ላይ ቆይ አሁን ይኸውልህ ስማኝ፣ አንድ ያውን ርዕሱን አታስቀይር። አንተን የቀየርከው ርዕሱን ማስቀየር ይኸውልህ እኮ ላውራ አሁን አንተን የቀየርከው። ስለዚህ አንተ የቀየርከውን የተናገርከውን በማስረጃ አስደግፈህ ያሳየን። ያላ አኮ ይኸውልህ አሁን ለምሳሌ እሺ እየሰማኝ ከሆነ እቀጥላለሁ። እንግዲህ ትልቁ ላይም ብታረገኝም ባታረገኝም ምን ሐሳቤን እቀጥላለሁ። መገረም መደነቅ ነው ብለሃል። ማስረጃው ይኸውልህ መንገድ ላይ እንደዚህ እንትን ይዘው በነፃ ትምህርት መማር ትችላላችሁ የሚሉ አሉ። እነሱን ነገ አውዲዮ ሪከርድ አድርጌ ያሰማሉ። አሁን ዝናብ መውጣት አልችልም። የተጻፈ ነገር ማሳየት አትችልም። የተጻፈ ላሳይ አልችልም። መንገድ ላይ በየሰፈሩ ስላሉ እነሱን አስቁመ ጠይቃቸው። ይሄንን እንዴት ነው ብለህ ብትጠይቃቸው ለካ ዳዊት ልክ ነው ትላለህ። አረባ እንደዛ አሁን ሐሳቤን ልቀጥላ አይደረግም። እሺ ከዚህ በኋላ ስትናገር በማስረጃ ስለምን ያላ ቀጥል። እሺ ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይሄ ክፍል ብቻ ለይቶ ለኢየሱስ አይደለም ወይንም መገረሙን ለማሳየት ነው ብሏቸዋል። እንግዲህ እያያችሁ የትኛውም እንደዚህ ብሎ የፈታ አባት በሌለበት፣ ምክንያቱም እዚህ ክፍል ላይ ዲያሎግ አሁን እኔ ከውሱ ጋር እያወራሁ ውሱዬ እንዴት ነህ ሰላም ነው ውሱዬ እያልኩት በመሀል የሆነ ነገር ባወራ ይሄ ግን ሐሳቧ እንደሱ ከሆነ ከፍተህ አስረዳም። በቃ በትና አውዶ ስለምን እያወራ እንደሆነ እንመልከት። ትልቁ ላይ ነው። እሺ ትልቁ ላይ ነህ። ከፈተህ እያወራ ያለው ስለ አምላክነቱ ሳይሆን ስለ አለመታየቱ ነው። አላምንም ነበር ወጣል አይደለ? እሺ ይታያል። ቶማስ ምን እንዳላመነና ምን እንዳመነ ምን አምነሃል እንዳለው ኢየሱስ እዛ ጋር ታያለህ። ስለመታየቱ እንጂ ስለ አምላክነቱ አይደለም። ምንድነው ቶማስ ያላመነው? እሺ በቃ ከላይ ጀምራለሁ። ቆይ አሁን እኮ እኔ ተራ እኮ ነው። እኔ እኮ አሁን ሳስረዳ ልክ አይደለም ማለት ነው ያለብህ እኮ። አንዴ ልጨርስ እኮ ስማ። አውዱን እናንብበው። አውዱን ከመጀመሪያው ጀምረን እንድናነበው ነው። ሂድ ወደ ላይ ከፍ በል። እኔ ሳስረዳ ነው ከላይ የምንጀምረው። አንተ ስትጠቅሰው ግን መደነቁን ብለህ እሺ፣ አንተ መደነቁን ከላይ ጀምረህ ማስረዳት ሳትችል እኔ ሳወራ አውድ የሚባል ነገር አለ እንድንረዳው። ስለምን እያወሩ እንደሆነ ቶማስ እና ኢየሱስ ትንሽ ከፍ ብለህ አንብበው እኮ ነው ያልኩህ። ስለምንድን ነው የሚያወሩት? ውሱ ቅድም አንተ መደነቅ ነው የሚለውን አውዱን ሳትል ለምን እኔ ብቻ ሳስረዳ አውዱን አልክ? አንተ ቅድም መደነቅ ነው ብለህ ቁጥሩን ብቻ አይደል የጠቀስከው? አይደለም፣ አውዱን ሁሉ ነግሬህ ነው። ከላይ የሚያወራውን ነግሬህ እኮ ነው። እሱን እኮ እንድታይ ነው እኔ የተናገርኩት ቅድም። አሁን ቃል በቃል ታየዋለህ እዚህ ጋር። ኢየሱስና ቶማስ ስለምን እንዳላመነ ቶማስ ይነግርሃል። አላመነም ነበር ኢየሱስ ነው እያሉት ሲነግሩት ሐዋርያቶች። ከዚያ ኢየሱስ እኔ ራሴ ነኝ ሲለው አላመነም ነበር። ይሄንን አለማመኑን ነው መታየቱን እንጂ ያመነው መጨረሻ ላይ አንተ አምላኬ ነህ ብሎ እያመነለት አይደለም። ገብቶሃል አይደለ? ወይ አምላኬ ጌታዬ ብሎ እዚያ ቦታ ላይ ይናገራል። ግን ምንድነው ያመነው? ከላይም ከታችም ስንመለከተው ስለ መታየቱ ነው እያወራ ያለው እንጂ ስለ አምላክነቱ አይደለም። ስለዚህ ወደ ላይ ከፍ ብለህ እሺ አሁን እሱ የምትለው ታዲያ ጌታዬም አምላኬም የሚለው ማንን ነው? መልስ። በጣም ጥሩ። ቅድም እንደ ምሳሌ ሰጠው። አንተ ጌታዬና አምላኬ ነህ አላለው። ገብቶሃል አይደለ? ስለዚህ ምን ታደርጋለህ መሰለህ? አምላክ የሚለው ማንን ነው ከተባለ ሙሉ መጽሐፉን ትመለከታለህ። ኢየሱስ ማን እንደሆነ ነው አምላክ ያስተማራቸው። ሌላ ወንጌል ላይ ሳትሄድ እዚሁ ላይ ማስረዳት ትችላለህ። እንደ የዮሐንስ መጽሐፍ ነው አይደለ? ዳዊት ቀጥል እየሰማሁህ ነው። የዮሐንስ ወንጌል ነው አይደለ? ከዛው ከራሱ መጽሐፍ እንደሆነ ኢየሱስ ያስተማረበትን ልሰጠህ ነው። ዮሐንስ ወንጌል አይደለም። ይሄንን ጨርሰዋ። ይሄ ስለማን ነው ያለሁት? እሱን እያልኩ ያለሁት እዛው ዮሐንስ ወንጌል ላይ አምላክ ማን እንደሆነ ራሱ ኢየሱስ ያስተማረውን ከአንደበቱ ልሰጠህ ነው። እሺ፣ ስለዚህ ይሄን ክፍል እንዝለለው ማለት ነው። ኧረ በፈጠር ለምን እንትን ትላለህ? በጣም ከዚህ ተነስተን እኮ ነው እያወራሁ ያለሁት። እየጠየከኝ ነው፣ እየመለስኩልህ ነው እኮ። ይሄን ጨርሰው። ይሄን ክፍል እኔ አሁን እንዳስረዳ እድሉን ሳትሰጠኝ ሌላ ደግሞ ይሄን ክፍል ዘግተህ ሌላ ክፍል እንሂድ እያልከኝ ነው። ስለዚህ ይሄን ክፍል ልጨርስ። ከላይ አውዱን አንብበው። ከላይ ከፍ በል። ስለምን እያወራሁ እንደሆነ አውዱ ከስንት ልጀምርልህ? ከአንድ ልጀምርልህ? ከአንድ አይደለም፣ ትንሽ ከፍ በል ወደ ላይ። እሺ፣ ከፍ ስንት? እስከ ስንት ላውጣልህ? በቃ እሺ፣ እነግርሃለሁ። ካነበበው ስለምን እያወራሁ እንደሆነ ስለሚያገኘው ነው። ገብታችኋል? ስላለመታየት። እሺ ቆይ ላውጣልህ ነው። አብሽር፣ ቀጥል። ላውጣልህ ነው። ተረጋግጥ። እሺ ዮሐንስ ወንጌል ምዕራፍ ከቁጥር 26 ጀምሮ አንዱ
አንድ ጊዜ ከየትኛው ታነባለህ መሰለህ? ከ24 ጀምረህ ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እየሰማው ነው። አንብበው ይሰማል። እሱ ማስረጃውን እኮ ያመጣው እኮ አንተ ነህ እኮ። ስለዚህ ማንበብ ያለብህ አንተ ነህ። አንብበው እባክህን። አንተ ራስህ እንድታነበው እንድታውቀው ስለምፈልግ ነው። አንብበው ከ24 ጀምረህ አንብበው። እሺ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱን ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው፣ ጣቱንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ምንድነው ያላመነው? አምላክነቱን ነው ወይንስ ክርስቶስ መታየቱን አለመታየቱን? በአይኑ ስላላየው። ሊጨርስና ያለው አውዱ ክርስቶስን ገብቷቸዋል። መጣ በፊታቸው አዩትላቸው አመኑ። ቶማስ ደግሞ አላምንም አለ። ቢነግሩት ሐዋርያቶቹ እኔ አላምንም እንዳው ካላየሁ አላቸው። ስላለ መታየቱና ስላለ መታየቱ እያወራ እንጂ አውዱ አምላክነቱን ስለማመንና ስላለማመን አይደለም። አላምንም አለ ቶማስ። ምንድነው ያላመነው? የክርስቶስ አምላክ መሆን አለመሆን ጭራሽ ስለዛ ጉዳይ አይደለም፣ ስለ መታየቱ ነው እያወራ ያለው። ቀጥል 26 ምን ይላል? እኮ አሁን አንደኛ ሐሳቡን እንጨርሰውና ታስረዳለህ። መሀል ላይ አታቋርጠኝ እባክህ። ቀጥል 26 ቀጥል። እሺ በጌታ በኢየሱስ ስም አነባዋለሁ። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼንም አምጣና በጎን ያግባ አለው። ያመንህ እንጂ ያላመን አትሁን አለው። ቶማስን ቆይ ረጋ በል አዳምጥ። እሺ አንተ እንደምትፈልገው ልተነትነው ነው። እሺ ያው ሚውት አድርጌልህ አይደለም። ምንድነው ካላመንክ እያለ የሚደጋግምለት ስለምንድን ነው? ስለ አምላክነቱ ነው ወይንስ ኢየሱስ ነው አይደለም የሚለውን ስለማመን ነው እያወራ ያለው? መልስልኝ። እሱ እኮ እዚህ ጋር ይኸውልህ እነሱ ባዩት ጊዜ እሱ አለማየቱ ነው። እኔ እኮ ይሄን ክፍል እኮ አልተቃረንኩም እኮ። እሱ ለምንድን ነው ሚስ ኢንተርፕሬት የምታደርገው? ከሱ ጋር የተያያዘ ነው እኮና ነው እባክህ። ከሱ ጋር የተያያዘ ክፍል አልተቃረንኩም ይለኛል እንዴ? እያወራ ያለው ከታች ያለውም ቶማስ መጨረሻ ላይ የሚናገራትም ንግግር ስለምን ስለማመን ነው ከተባለ ኢየሱስን ስለማየትና አለማየት ነው እየተወራ ያለው እንጂ ስለ አምላክነቱ ጉዳይ አይደለም። እንቷል አይደለ? አልገባኝም። ቆይ አንተ እንደምትለው አልገባኝም፣ ደግሞ አይገባኝም። አንተ እንደምትለው ይኸውልህ እኔ አለማየቱን እኮ አመኛለሁ እኮ። ይኸውልህ እኔ እኮ አይቶታል እያልኩ እኮ አይደለም። ስለሱ ነው እያወራ ያለው። አውዱ ስለምንድን ነው ስለዚህ የሚያወራው? እዚሁ እንቋጨው አንደሱ። ስለዚህ እሺ ታዲያ ጌታ አምላክ ያለው አውዱ የሚለው ስለ አለማየቱ ነው። እዚህ ጋር አምላክን ምን አመጣው ታዲያ? መደነቅን ምን አመጣው ታዲያ? አዎ ከዚያ በኋላ ቃል አጋኖ ምልክት አስቀምጦልሃል። የቃል አጋኖ አገልግሎት ምንድን ነው ንገረኝ። ምንድን ነው አገልግሎት እኮ? ይኸውልህ ስማኝ፣ እኔ እኮ አሁን ይኸውልህ እዚህ ጋር አልተደነቀም እኮ የሚል ነገር እኔ ለምሳሌ የሆነ ሰው ያላመንኩትን አካል ሳየው ጊዜ አመንኩኝና ወይኔ አምላኬ ያልኩኝ ከዛ ሰው ፊት ገብቶሃል አይደለ? አንተ አምላኬ ነህ ብለው ይሄ ክህደት ነው። ቶማስም አንተ አምላኬ ነህ በፍጹም አላለም። አምላኬ ጌታዬ አለው። ገብቶሃል አይደለ? የሆነ ማንን ያለው? ከክርስቶስ ፊት ማንን ያለው? አምላኬም ያለው በክርስቶስ ፊት ቆሞ ማለት ነው። አታዳምጥም? በክርስቶስ ፊት ቆሞ እያልኩህ እኮ ነው። እሱን ነው እየነገርኩህ ያለው። ተደግምልሃለሁ። አዎ በክርስቶስ ፊት ቆሞ አምላኬ ጌታዬ አለው። አዳምጥ። ቆይ አንዴ አንተ አምላኬ ጌታዬ አዳምጥ። ለምን ጣልቃ ትገባለህ? እሺ ይቅርታ ቀጥል። እያለ ያለው ምንድን ነው? ከአንድ ሰው ፊት ቆምኩኝና እኔ ያላመንኩት ነገር ነበረኝ። ቢነገረኝ አላመንኩም። ገብቶሃል አይደል? ስለዚህ ወይን አምላኬ ያልኩት ያን ሰውዬ ያ ሰው አምላኬ ነው ማለት ነው። መልስልኝ። አውዱ ይለያያል። አውዱ አሁን ለምሳሌ እኔም እኮ እላለሁ። ይኸውልህ አሁን ለምሳሌ እኔም እኮ አንተ ቅድም እንዳልከው በእናቴ ፊት ወይኔ አምላኬ እላለሁ። ግን እዚህ ጋር ለአንደኛ ማወቅ ያለብህ በእስራኤላውያኖችና በሚስል መልስ እናትህን ወይኔ አምላኬ ያልካት አምላኬ ነች ማለት ነው። እሷ አይደለም ጎበዝ ልጅ እሱ ነው እያለ ያለው። ቆይ እኮ አንተ እኔን ደግሞ ላውራ። ይኸውልህ ወላሂ መለስከው። እሺ እኮ መልሼልሃለሁ፣ ግን ደግሞ እነሱ እንዳላሉት ደግሞ ላሳየ ነው እኮ። ስማኛ ይኸውልህ እዚህ ክፍል ላይ ይኸውልህ አንደኛ አይሁዳውያኖች እንደኛ እንደ ክርስቲያኖች አሁን እንዳለ ነው የአምላካቸውን ስም በከንቱ የሚጠሩ አይደሉም። ማለት እኛ አሁን
ስንደነግጥ የአምላክ ስም እንጠራለን፣ በሁሉ ቦታ እንጠራለን። አይሁዶች ግን ወይንም ደግሞ ሐዋርያቶች የአምላካቸውን ስም በከንቱ የማይጠሩ ናቸው። ዝም ብለው ባገኙ ሲደሰቱ ሲደነግጡ የሚጠሩ አንደኛውም ወይንም ደግሞ በየትኛውም በመጽሐፍ ቅዱስ ውስጥ ልታሳየኝ አትችልም። አንደኛ ይሄንን፣ ሁለተኛ ደግሞ ምንድነው ማሳየት ሲደነግጡ ወይንም ደግሞ ሲደሰቱ የአምላክን ስም እንደሚጠሩ ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። የግዴታ ሁሉም ቦታ መቀመጥ የለበትም እኮ ይኸውልህ፣ ይቃላጋ ነው ምልክቱ። አገልግሎቱ ምንድን ነው? በቃ እሺ ቆይ እኮ ልጨርስልሽ። ምልክቱ ምንድን ነው? ምልክቱ ምንድን ነው? እኮ እሱ ይኸውልህ፣ ስማኛ እኔም ላውራ እኮ ነው። እባክህን እየመለስክ እየተረዳህ እንድትሄድ ነው። አይሁዶች አይሁዶች ካነሳህ አዳምጥ። እሺ ሰው አምላክ ይሆናል ብለው ያምናሉ አይሁዶች? መልስ። ጥሩ መጣህ እንዳው አሁን ይኸውልህ ሌላ ርዕስ ውስጥ እየገባብኝ ነው። እሱ ይሄንን ክፍል ላስረዳ፣ ሐሳቤን አልጨረስኩም። አዳምጥ እንጂ አንተ የምትፈልገውን ብቻ እያወራህ እኔ እንዳዳምጥህ ነው እንደምትፈልገው። እንደሱ አይደለም ገና እኮ እሱ እኮ ይኸውልህ እሱ ረበ ፈጣሪ አይሁዶች ብሎ ምሳሌ ሊያነሳልህ ይፈልግህ ይሄ ሰው። አይሁዶች በመሰረቱ አምላክ ሰው ይሆናል ብለው ያምናሉ ወይስ አያምኑ? መልስ። ያምናሉ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 16 14 አይሁዶች አምላክ ሰው ይሆናል ብለው ያምኑ ከሆነ አሳየን። ማስረጃ ክፈት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንዲህ ይላል፣ ቃልም ሥጋ ሆነ ይላል። ዮሐንስ ደግሞ አይሁድ ስለሆነ አይሁዶች አምነውታል እሱን ቃል። አይሁድ ማመን አለማመን የነሱ ጉዳይ ነው። ግን አሁን ከመጽሐፋቸው ላሳየህ። እኔ አይሁዶች በፍጹም አምላክ ሰው ይሆናል ብለው እንደማያምኑ ማስረጃ ላሳየህ ነው። አንተ ልቁ ላይ እሺ ክፍል ዘለልከው ማለት ነው። ራስህ ነው ወደዚያ የመጣኸው። አንተ በራስህ በአይሁድ ግንዛቤ ዘንድ ሄድክልኝ። እንደ አይሁዶች ግንዛቤ ቀዳዳ ስታገኝ መሮጥ ነው በቃ። ይኸውልህ በአንዱ መሸሽ ነው። አዳምጥ። ምን ሆነህ ነው? ራስህ ያባበጣው ነገር እኮ እየተወየ ያለው አይሁዶች የአይሁዶች ግንዛቤ ስታመጣ ጊዜ አይሁዶች አምላክ ሰው ይሆናል ብለው ያምናሉ ወይ ስለ ልታመጣ አልቻልክም። እኔን አመጣልህ ነው። አይሁዶች አምላክ ሰው እንደማይሆን ያምናሉ። ገብቶሃል አይደለ? ለዚያም ነው አሁን ላሳየህ ነው። ከገዛ መጽሐፋቸው ከብሉይ ኪዳናቸው እንግዲህ ያ የኛ መጽሐፍ ነው ብለው ያምናሉ። እነዚህ ሰዎች ምን ብለው እንደሚያምኑ ላሳየህ። እሺ መጽሐፍ ቅዱስ ይዛል ክፈት፣ ማስረጃውን ክፈት። እየሰማሁ እኮ ነው። እሺ አይሁዶች ኑ ተመልከት እዚህ ጋር ያውና ምን ይላል? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም በፍጹም። እግዚአብሔር ሰው አይደለም በፍጹም። ይሄ ነው የአይሁዶች እምነት። እና ሐሰት ይናገር ዘንድ ነው የሚለው። እባክህ ተረጋጋ፣ እባክህ ቀስ በል። እሺ አይሁዶች እግዚአብሔር ሰው አይደለም ብለው ያምናሉ አያምኑ? ይኸውልህ ስማኝ፣ ይህን ክፍል ላስረዳ ወይስ ሌላ ላስረዳ? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ብለህ እግዚአብሔር የክፍል እያለ ያለው ውሸት መናገር እንደ ሰው አይችልም ነው እያለ ያለው እንጂ ሰው መሆን አይችልም አይልም። ሰው አይደለም አምላክ ምንም ነገር የሚያቅተው ነገር የለም። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ነው የሚለው። ሰው አይደለም እያለ ነው እኮ። ስለዚህ እግዚአብሔር ሰው አይደለም አይደል? እግዚአብሔር ሰው አይደለም። ሐሰት ይናገር ዘንድ ይሄንን አይሁዶች እንደሱ ብለው ነው የፈቱት። ክፈትና እነሱ የፈቱበትን ክፈታለን። አሳየኝ። ያላ ክፈት። አይ እሱንም አንተ ነህ እንጂ ይኸው አንተ ሰውን አይደለም ብለህ እኮ ማስረጃው በርደኖ ፕሩፍ አንተ ላይ ነው አይደለ? እነሱ እንዴት እንደፈቱት አሳየን ገፍተህ ኮሜንታሪ። ያላ ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም እያለ ሰው አይደለም የሚለውን ብቻ መርጠህ ስትወስደው ግን ውስጡ ተው ግን አረ ሰውን ካንስቆ ማለት ነው ራሱ እየሳቀብኝ ያነበብኩልህ ሙሉ ነው። አሁን አይሁዶች እንዴት ነው የፈቱት የሚለውን ከፍተህ አሳየን። እየጠበቅኩህ ነው። ያላ አንተ ነህ እንጂ ማሳየት። እስቲ ይሄኛው እኔ አንተ የፈታውን እንደሱ ብለህ እኔ ልፍታለህ አልክ አይደል? ቀደም ፈታ። ጥሩ። ይሄንን መፍታት አይሁዶች ያውቁታል ወይ? ክፈትና አሳየን እኮ። ይኸውልህ አሁን እኔ ይኸውልህ ስማ፣ አሁን እሱ ይኸውልህ ምንም ጭቅጭቁና ቆመውና እግዚአብሔር አትችልም ማሳየት።
እስቲ አንተ ስለምትችል አሳየኝ። ግን እዚህ ክፍል ለሚናገረው እግዚአብሔር ሰው አይደለም ነው የሚለው። በቃ እንደ ሰው ሐሰትን ይናገር ዘንድ ሰው አይደለም ነው የሚለው። በጣም ስለዚህ አይሁዶች እንዴት እንደፈቱት አያውቅም፣ ግን በግምት ይፈታል ሰው። እሺ እሺ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ አምላክ እንዳለው ዮሐንስን ተወውና ቆይ አውሱ አሳይ እንጂ አሁኑን እኮ እየጠበቅኩ እኮ ነው። ማስረጃ የት አለ? አንተ ማስረጃ ተጠይቀህ ለፈታኸው የለኝም እያልክ ምንድነው እኔን የምትጠይቀኝ? እሱ ግን ያለ ማስረጃ ስተውራ ዛሬ ገና አየሁህ። እውነት በስመ አብ እስካሁን አልጠበቅኩም ነበረ። እኔ እኮ የአይሁድን ታሳየኛለህ ብዬ ቶታ አይቻታለሁ። በጨበጣ ነው የሚያረፈው። ነገራችን ላይ ስለምንም ነገር ቅድም ከሐዲስ ጀምሮ አለኝ ሐዲስ ላይ ያለ ሲናገር አውጣ ስንለው አማርኛ ጽሑፍ ሲያወጣ ነበር። አሁንም እዚህ ላይ ማስረጃ ሲጠየቅ ጊዜ ምንም ያወጣው ነገር የለም። እንደፈለገ ይፈታል። አይሁዶች እንዴት ላይ ፈቱት አያውቅም። እኔ ሰው አይደለሁም እያለ እየተናገረ የሰው ልጅ አይደለሁም ማለት ሰውም አይደለሁም እያለ ይናገራል። እሺ ምጽዋ ደሃንዶ ምጽዋ ደሃንዶ ጽቡቀዩ ከመይኻ يا سلام أشي يا سلام أبراهام يا سلام نوزو عندنا دلانا الله هلا نشي بروفايل لا عون يقبوت لما تو سل بروفايلو تو أنا يقبوت لما سلام كوين جي ترجع كسبل هذا بروفايل لا يدرك يلا جمال الله هنا مسرج الله محمد الله هنا مسرج الله هلو مسرج الله اللي كل عيله كفتها سيد شجري ميمونة يمسلم سيمزش كفتشال የበታችነት ስሜት ፕሮቴስታንት ነች በነገራችን ላይ ኦርቶዶክስን አትወክልም። እንዲህ ናቸው በቃ ወንድካሽ አታወሪም በእምነትሽ ማጣፍሪ ከሆንሽ አውሪ በድምፅሽ። የበታችነት ስሜት ጭራሽ መሐመድ ማነው እንትና ብላ ስሟን ሰይማለች መይሙና ብላ። ምን ትላለህ ስለ እነዚህ ሰዎች? እውነተኛው ተመልከት። ገባችና መዝሙሯን ከፈተች። ያድናል ኮሜንት ላይ ቅድም ጀምሮ ኢየሱስ ያድናል እያለች ነበረ። ባንቺ ቤታን ሰብከሽ ደርሻል አይደል? እኛ መሲሁ ዒሳ አለይሂ ሰላም በጣም እኮ ነው የምንወደው። ኢየሱስ ይወዳቸዋል እያላችሁ ትጽፋላችሁ እንዴ? በጣም ይወደናል፣ ግን እናንተን አይወዳችሁም። እንዴት እንደማይወዳችሁ ልንገራችሁ። እኛ እንዴት እንደምንወደው ከእኛ መጽሐፍ ሳይሆን ከገዛ መጽሐፋችሁ። ኢየሱስ ክርስቶስ ስለ ውዴታው ሲናገር ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? ስለዚህ የክርስቶስን ውዴታ መገለጫ ምንድን ነው? የእርሱን ትእዛዝ መጠበቅ ነው። ታዲያ ክርስቲያኖች የእርሱን ትእዛዝ ጠብቀዋል ወይ ብለን ስናይ ክርስቶስን አምላካችን ነው አምልኩኝ ብለዋል ብለው ያምናሉ እነዚህ ሰዎች አይደል? ያመልኩታል። ለመሆኑ ኢየሱስ ክርስቶስን ያምላካቸው ነኝ አምልኩኝ ብሏቸዋል ወይ በላቸው? የለም። ከትእዛዙ ነው ወይ? ይሄ አይደለም፣ አላዘዘም እንደዚህ ብሎ። ስለዚህ የውዴታው መገለጫ እርሱ ያዘዘውን ትእዛዝ መጠበቅ እስከሆነ ድረስ ከትእዛዙ መካከል ለመሆኑ አምልኩኝ አምላካችሁ ነኝ ብሎ አዟቸዋል ወይ ብላችሁ ጠይቋቸው። አላዘዘንም፣ አላዘዘም አይደል? ስለዚህ አይወዳቸውም ማለት ነው። አትወዱትም ማለት ነው። ብትወዱት ኖሮ ትእዛዙን ነበር የምትከተሉት። ያላዘዘውን ትእዛዝ በራስ ፈጥሮ መስራት ግን በዚህ በታላቅ ነብይ ላይ እርሱን መቃወም ነው የሚሆነው። ይታቻል። እኛ እስከተባለ ወደ አምላካቸው ብሎ ስለ አንዱ አምላክ ሰብኮና ገብታችኋል አይደል? ያ የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ እያለ ክርስቶስ በሱ ዘመን ይሄንን ሰብኳል። ሁላችንም እኛ ሙስሊሞች የአብርሃም የይስሐቅ የያዕቆብን አምላክ በብቸኝነት እናመልካለን። ራሱ ኢየሱስ እና ማርያም ሲያመልኳቸው የነበሩትን አንድን አምላክ ማለት ነው። ገብታችኋል አይደል?
እሺ ጥያቄ ያለ ሱፍ መጠየቅ ትችላላችሁ። ክርስቲያን ካለ ገብቶ መጠየቅ ይችላል። ኮሜንት ላይ ከመጽፉ ግብና ጠይቁ። አሁን እሺ ያስገባቸው ጊመል አላህ ነው። አንተ እኔ አወቀ ነው እሱን አንተ በስነ ስርዓት ታወራለህ ከኔ ጋር ክርስቲያን ነው። አው እኔ ፕሩፍ አለ ማስረጃ አለ። ጊመል አላህ የሆነ ማስረጃ አለ። መሐመድ አላህ የሆነ ማስረጃ አለ። ሁሉም ማስረጃ አለ። ትልቁ ላይ ነህ ከፍታ አሳየን፣ ችግር የለውም። ያው ትልቁ ላይ አድርገሃል። ያላ ከፍተና አሳየን፣ ትልቁ ላይ ነህ። ኦኬ አሳያለሁ። እሺ ችግር የለም አሳያለሁ። አሁን አሳያለሁ ወንድሜ ጊመል አላህ የሆነ ቁርአን አሳያለሁ። ይኸውልህ ስነ ስርዓት ይዘህ ለመጨረሻ ጊዜ እሺ። ስነ ስርዓት አው አይዳ አብና ስርዓት ነው ይናገር በማስረጃ ነው። አፈንቶና አውራ እያልክ እንትን ክፈትና አሳየው እያለኝ እሺ። እሺ ሁሉ አሳያለሁ። መሐመድ አላህ የሆነ እንትን በል ስነ ስርዓት ይዘህ አላህ የሆነ ሁሉ አሳያለሁ። እሺ ችግር የለም ጊዜ ክፈት ብያለኝ አውራ እሺ። እንትን በል አሳይ እሺ كيف يوضح؟ أنبب لا حديث يوضح من هنا؟ أنا لك رايح ها تملكته أنت حتى كفر أوكي كفر كفر من دون ميلا أنا لك الله يجيب الله نو نسرات يا ترجمون نجارنا ميلون أنبب والناس ترجم لهم أوكي أنبب اسكي أنبب كامل أوف الله ها أنا لك شيء ذا شيء is كامل أوف الله በጣም ጥሩ እርሷ የአላህ ግመል ነች ይላል። ማን ለምን ነው አላህ ግመል አላህ አለ ግመል አላህ ነው አፋን ያዘ ለለካ شيء is شيء كامل أوف الله እርሷ የአላህ ግመል ነች ይላል። ለምን ታሻለህ? አሁን ጥያቄ አይደለም አላህ ነው አለ አላህ ነው አለ አንዴ ጥያቄ ተጠየቅ ነው። ኢየሱስ ክርስቶስን ዮሐንስ አየውና ምን አለው? ያውና ይህ የእግዚአብሔር በግ አለው። አምላክህ በግ ነው አይደለም? نالك كامل أوف الله አምላክህ በግ ነው አይደለም? መልስ እየጠየቅኩህ ነው። ዮሐንስ መጀመሪያ እኔ ጠይቅ እሺ እኔ መልሳለሁ። እሺ አያችሁ ውሸታቸው አይደለ? ሺ ኢዝ ካሚል ኦፍ አላህ ይላል። ተመልከት ግን መጀመሪያ ብሎ ገባ። ለምታሻላችሁ መጽሐፍ ላይ ነው አምላክን በእንስሳት የሚገልጸው ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ በግ ነው ይላል። ኢየሱስ በግ ነው ይላል መጽሐፍ ቅዱስ ላይ ቃል በቃል ወጣለ አይደል? አንድ ጊዜ ወንድሜ እሱ ደህና ነሽ? ደህና ነህ? ሰላም ነህ? እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ኢየሱስን በግ የተባለበት ምክንያቱን ለማስረዳት ያህል ምክንያቱ በኋላ እንመጣለን። ግን በግ ይለዋል አይለውም ነው ጥያቄ። ኢየሱስ በግ ነው አይደለም? እንደ መጽሐፍ ቅዱስ በግ ነው አይደል? እንደ መጽሐፍ ቅዱስ ኢየሱስ አሁን እሱ ላይ ሳይሆን በግ ነው የተባለበት ምክንያት አለው፣ አንድምታ አለው። አንድ ሽርጋ ተብሏል አልተባለም እንጂ ምክንያቱ ምንድነው አይደለም ጥያቄው። አንተ ራሱ በደንብ ነው የተባለው። ክርስቲያኖችም የኢየሱስ በጎች ተብሏል አይደል መጽሐፍ ቅዱስ ላይ በደንብ። አዎ ስለዚህ ኢየሱስ የእግዚአብሔር በግ ነው፣ እናንተ ደግሞ የኢየሱስ በጎች ናቸው ማለት ነው አይደል? አዎ ብሉይ ኪዳን ላይ ሳይቀር እግዚአብሔር ልክ እንደ ነቀዝ ነው ተብሏል አይደል? አልተባለም ተብሏል። አሳየህ። አንድ ጥያቄ ልጠይቅህ ወንድሜ። ላሳየህ ነው አልተባለም ስላልክ እችል ላሳየህና ትጠይቀኛለህ። ቆይ ታሳየኛለህ። ቆይ አንድ ጥያቄ ልጠይቅህ። ችግር የለውም አይላሉ ታሳየኛለህ። ከቁርአንና ከመጽሐፍ ቅዱስ ቀድሞ የተጻፈው ማን ነበር? ምንድን ነው መጽሐፍ ቅዱስ?
አይ ከቁርአንና ከመጽሐፍ ቅዱስ እኛ ከምንጠቀምበት ኦርቶዶክስ ኦር ደግሞ ክርስቲያን ብሎ የሚያምንበት መጽሐፍ ቅዱስ አለ። ሙስሊም ደግሞ ቅዱስ ቁርአን አለ። ማወዳደሩ ስህተት ምን እንደሆነ መልሱን አዳም አይደለም። ቀድሞ የተጻፈው ማን ነው? ቀድሞ የተጻፈ ምናምን አንዴ የምታወዳድረው ምንና ምን የተሳሳተን ነገር ስታወዳድር መጀመሪያ ስህተቱ እዛ ላይ እንደሆነ መረዳት አለበት። ገብቶሃል አይደለ? ስለዚህ አዳም እያወዳደርክ ያለው ነገር ሊወዳደር የማይችል ነገር ነው እያልኩ ነው ከመሰረቱ። ለምን ከተባለ ቁርአን ከአምላክ ዘንድ የመጣ ቃል ነው። መጽሐፍ ቅዱስ ግን ማንን እንዳጻፈውና እንዴት እንደተጻፈ እንኳን አታውቀው። ገብቶሃል አይደለ? እንዴት እንደተጻፈው ይታወቃል። ማን የጻፈው ንገረኝ። 40 ሰዎች ነው ተስተመጥቶ ጻፈው። ማን ይባላሉ? ጻፈ ቁርአን ደግሞ ከሰማይም ስለመውረዱ ከፈጣሪ ዘንድ ስለመውረዱ ማስረጃ ቃል በቃል ይናገራል። እነሆ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን እኮ እኔ ልሰጥህ ነው ከአምላክ ዘንድ በቀጥታ ለመውረዱ ነብዩ የተናገሩት አለ። እሳቸው አይደለም የተናገሩት፣ ማድረስ ብቻ ነው የእሳቸው ንግግር። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል